ምዕራፍ 4 31 ሐሰስ አማላጅ ልፋ ያለው ቆዳ መጫኛ ይሆናል አሉ። በአይነ ህሊና የመላ ወሪሳን አሰስኩ። አባጆ ቢራ፣ እማማ ጉዶ፣ ኩይሳ፣ መምሬ፣ ጭፍን፣ ሽኮኮ፣ ድቁሱ፣ ልባሙ። ወሪሳ ሽማግሌ የሌለባት መንደር መሆኗ ዛሬ ተሰማኝ። ቢሆንም ያሉትን አማላጅነት እጠይቃለሁ። አባባጆ ቢራ ዝም ብለው ሲያዳምጡኝ ቆይተው አሁን ምን አድርግ ትለኛለህ አሉኝ። አማላጅ ሁኑኝ። እኔ አዎ አይዋስ ቢዋሰኝ ከባለ ዳባሰኝ ሲባል አልሰማህም? አዎ አንበርብረን እያወቀው ታዲያ ምን በጀኝ? ግመል ምን ተጭነሃል? ሽመል ምን ያወዛውዘሃል? አመል አሉ። አንበርብር እኮ ነገር ይንቀሙኝ ነው። የሚሆንልህ ከሆነ ሌላ አማላጅ ፈልግ። እማማ ጉዶ ጋር ሄድኩ። አፋቸውን ከፍተው አዳመጡኝና አንበርብር ላይ ምራው አማጸነው ላይ በላው አበላሸው ነው። ትርፈ አማላጅ ልኮ ነበር ስለሆነ ዝም ብለህ መጥሪያ ውስጥ ይመጣ ጠብቅ። ከዚያስ ፍርድ ቤት እንዲያደረገ መሆን ነው። ወይ ታገባታለህ ወይ 40 ብር ትቀጣለህ። እሳቸው የዘመናቸውን ደንብ ነው የሚወሩት፣ የደጉን ዘመን። እኔም ገና አንድ ፍሬ ሳለው ተጠልፌ ነው የተዳርኩት። አባደናግሬ ሌት ተነስቶ ለካ አድፍጦ ኖሯል። ታዲያ እኔ ተረትና ታሪክ እንዳላነፈነፍኩ ለጆሮ የተጠየፍኩት። ኩይሳ ፊት ድንገት ስገተርበት ተርበተበተ። ምን ነው ደግሞ? ምን አሉ? ምንድን? የተራራ መንቀጥቀጥ ያስከተለው ርደት። አንበርብር ምን አሉ ደግሞ? ምን ነገሯቸው? አማላጅ እንድትሆነኝ ነው እባክህ። አማላጅ ልሁን ማለት ነው? አይ አንተ ለኔ አማላጅ። በዘዴ ላከውና ልግደለው አሉ እንዴ? ነቄ ነኝ። እየተገላመጠ ካጠገቤ ተሰወረ። እንግዲህ ምን ቀረኝ? ለፋ ያለው አንድ እንጨት ያስራል አሉ። እንግዲህ ጸጉሬን ተላጭቼ ከርቸሌ ወርጄ ተረት የመኮምኮም ነው። የወሪሳ አንኳሮች ለሪ በከንቱ ኮልኮሌዎች ናቸው። ማና ክብሯቸው። ለጠላቴ እንኳን ያልተመኘሁት ጭንቀት ወረደብኝ። ተዋኝቶ በማይዘለቅ የጭንቀት ባህር መካከል ለእግር መቆሚያ ብቻ የምትበቃ የተስፋ ደረቅ መሬት ታየችኝ። በትምህርት ቤታችን ዳይሬክተርና አስተዳደር በኩል መቼም ስጋ ለሚመዝን ሰው ሁለቱም ከኪሎ በላይ ናቸው። በሌላ ይመዘኑ የተባለ እንደሆነ ነው ጉዱ። በተለይ አስተዳደሩ የሰራኝን መቼም አረሰውም። ያንን ታሪክ ሳስታውስ ለአማላጅነትሽ እንደማይለኝ ገመትኩ። ገና ወደ ትምህርት ቤቱ ተመድቤ ስመጣ ያናገረኝ እሱ ነው። ልጅ አለህ ሲል ነበር የጠየቀኝ። ድንግርግር እያለኝ ራሴን ባሉ ተወዘወዝኩ። ዘግይተሃል፣ መዘግየት ታውቀሃል። የማይታወቅ ሰው እንዲህ የሚያናግር ጅል መሆን አለበት እያልኩ ራሴን ነቀነኩለት። ውለድ እንጂ ውለድ። በሌላ ቀን በቀናት ልዩነት ወለድክ ይለኛል። ራሴን ባሉ ታነቀንቅለታለሁ። ውለድ እንጂ መዘግየት ታውቀሃል። ዝም እላለሁ። ልጅ ማሳደግ በራሱ ፈጣሪን በአግባቡ ማገልገል ነው። እንዴት እስክለው ጠብቆ መልስ ሲያጣ ቀጠለ። አየህ የሰው ልጅ 10ቱን ትእዛዛትን ማክበር የሚጀምረው ከወለደ በኋላ ነው። ልጁን ጥለው እንዳይታሰር አይገድልም፣ አይሰርቅም። በጊዜ ገብቶ ልጁን መንከባከብ ስላለበት አያመነዝርም፣ አይሰክርም። በተለይ ደግሞ ለልጁ አርአያ ለመሆን አይዋሽም። ይህን ስታይ እግዚአብሔርን ማገልገል ነው አትልም? የ10 ልጆች አባት የሆነው አባቴ ቢያገኘው አዲስ እረኛ ከብት አያስተኛ ይለው ነበር። እንግዲህ በቅርቡ የወለደ መሆን አለበት ስላሰብኩ አንድ ቀን ከስራ በኋላ ልጄን ካላሳየው ብሎ ችክ አለ። የግዴን ተከተልኩት። መንገድ ላይ ስለ ልጅ አስተዳደግ ይነዘንዘኝ ነበር። ልጅን ምንም ሳትዋሽና ሳትደብቅ ማሳደግ ይጠበቅብሃል። አንድ ልጅ ቤቱ ደረስን። ልጇ ራስ መስሎኝ ነበር። 5 ዓመቱ ይሆነዋል። ቆቅ ቅልቅል ነው። እንደ አባቱ ትከሻው የዳበረ አንገት የሌለው ፍጥረት። ስንተዋወቅ ስሜን ስነግረው ከእንቅልፉ እንደመባነን ሆኖ አባቱን አየ። ስለዚህ ሰው ነግረኸኛል? አባቱን? አዎ። ልጁን? አዲስ ተቀይሮ መጣ? አዎ። አባት? ጅል ቢጤ ነው ብለኸኝ ነበር ሲል ጠየቀ። እኔ ደነገጥኩ። አዎ አባት ለልጁ። ወደ እኔ ዞር ብሎ ደግሞ እንደነገርኩ ነው፣ ልጅ ስታሳድግ መዋሸት አያስፈልግም። ግድ የለም አልኩ የሞት ሞቴን። እውነቱን ስለነገርከኝ አመሰግናለሁ አባቴ አለ። አባትየውም ምንም አይደለም አለውና ወደ ማብራራት ገባ። እንደምታየው ነው ጅል ሰው ገጽታው ይመሰክራል፣ ንቃት የለውም አለ። እውነቱን ስለነገርከኝ አመሰግናለሁ አባቴ። ልጁ
ልጅን መዋሸት አይገባም ብዬ ነበር አለኝ። እርግጥ ነው አልኩ ቃሉን ደሬት እየመረረኝ። ከትንሽ ቆይታ በኋላ ገበታ ቀርበው ተሰየምን። ልጁ ከኛ ጋር አንድ ላይ ይመገባል። አሁንም የትውስታ ማህደሩን በዝበዝ ላይ እንዳለ ያስታውቃል። በዝብዞ አዲስ ነገር ፋይል አገኘ። ሆዳም ቢጤ ነው አላልከኝም? ጉዴ ፈላ አልኩና በጣቶች አክርሬ ያዝኩትን ጉርሻ አላለሁ። የኔ ልጅ አላባት ብዙ ጅሎች ሆዳሞች ናቸው። እንደነገርኩህ የእሱንም ሆዳምነት ለማረጋገጥ ፊቱ ላይ ትሪውን ምን ያህል እንዳራቆት ማስተዋል ይበቃል። እውነቱን ስለነገርከኝ አመሰግናለሁ አባዬ። አባት ወደ እኔ ዞር ብሎ ልጅን መዋሸት ደግ አይደለም አይመስልህም? ዝም አልኩት። ራሴን ጅልም ሆዳምም አድርጌ አስቤ አላውቅም ነበር። እነዚህ ትከሻቸው የዳበረ ነገሮች ሰድበውኛል ወይም እውነቱን ነግረውኛል። የአባቱ ዋሌት ሳይዝ ፎቶ የመሰለው ልጅ አእምሮ አሁንም እንዳላረፈ ያስታውቃል። አባዬ አለ። ወይዬ አለ አባት እጁን ጉርሻው ላይ እንደ ብሎን በማጥበቅ እያሽከረከረ። ሙሉ ደሞዝ ተቀብሎ አያውቅም በብድር ግቢውን? እርግጥ ነው አባት። እውነቱን ስለነገርከኝ አመሰግናለሁ አባቴ። ዝም በሉ አልኮ ፈፍ አድርጎኝ። ዝም በሉ አሉባልተኞች። ልጁ ላይ አፈጠጥኩ። አንተም አባትህ ሞሬኞች። ልጁ ከመደንገጥ ይልቅ እውነቱን ስለነገርከን እናመሰግናለን ያባዬ ጓደኛ አለኝ። ከቤቱ እንዴት እንደወጣውና እንደሄድኩ አላስታውስም። እጄን አለመታጠቤን እንኳን ያወቅኩት ቤት ሲደርስ ነበር። እናስ ይሄ ትከሻው የዳበረ አስተዳዳሪ ለአማላጅነት እሺ ይለኛል? 32 አባሪነት። እንቅልፍ በአይኔ ሳይዞር ነጋ። ሰኞ ወፍ ሳይንጫጫ ተነሳው። ለባብሼ ሰዓቱን እንደ ፍቅረኛ መጠበቅ ጀመርኩ። ከሰዓት በፊት በሬ ተንኳኳ። ማን ነው? አንበርብር ከቤት ሳልወጣ መጥሪያውን ይዞ የመጡ መሰለኝ። ክፈት እኔ ነኝ። ጆቢራ ነበሩ። ምን ነው በደህና? ከፈትኩ። እንቅልፍ ሳይወስደኝ አደርኩ። አሁን ሲነጋጋ አንድ ዘዴ መጣለኝ። ምን ዘዴ? ለፓርቲያችን አመልከትና የትብብር ደብዳቤ አጽፍ። የምን ፓርቲ? የምን የትብብር ደብዳቤ? እውነት ሳትሰማ ቀርተህ ነው። ሄደው አልጋይ ላይ ተቀመጡ። እኔቴ ፓርቲ እኮ አለን። የወሪሳ ህዝቦች ዲሞክራሲያዊ ድርጅት ወህዴድ ይባላል። ደርግ በግፍ ጓድላፈውን ቀይ ሽብር አላፋፋምበትም። አዎ ደርግ ከወደቀ በኋላ የጓድላፈውን አርማ ነሳን። የኢትዮጵያ ሰርቆ አደሩ ፓርቲን ለማስመዝገብ ስንሄድ ይሄማ ሲያሳጥሩት ይሰፓ ነው አሉን። እውነትም ምህጻረ ቃሉ ይሰፓ ነው ለካ። ተጨነቅን፣ ተብጠበብን። በኋላ ሁነኛ ሰው አፈላልገን ብናማክር ለምን አባር ድርጅት አትሆኑም አለ። ምንድነው አባር ብንል ታብራላችሁ፣ ያብራችኋል፣ ቀላል ነው። አዎ በሉ ስትባሉ አዎ፣ አይ በሉ ስትባሉ አይ፣ ይሄው ነው ተባል። ጥሩ መንገዶን ብለን ስማችን ከዚያው ተሰጠን። ያኔ ነው ወሪሳ ህዝቦች ዲሞክራሲያዊ ድርጅት የተባል ነው። ይሄንን የተመለከቱ ሪበከንቶች የተበለጡ መስሏቸው በወሩ እኛም አባር ድርጅት ነን አሉ። ወዲያውኑ የሪበከንቱ ህዝቦች ዲሞክራሲያዊ ድርጅት እብህዴድን አቋቋሙ። እና የምለው ጠፋኝ። እናማ አባሮች ነን። የህብረት ስምምነታችን ላይ በአባርነት የምንሰራቸው ተጠቁመዋል። እኛ የሚደበደብ ሲኖር አባርነታችንን ይጠይቃሉ። ባለፈው ምርጫ ሪበከንቱ ላይ አንድ ብሔራዊ ድርጅት በህዴድን ሊያሸንፈው ሲቃረብ የሙያ እገዛ ጠየቁን። ድምፅ ሳይሰማ ላፍ አድርገን ከጉዳ ወጣናቸው። እኛም ጋር ከምርጫ በኋላ ጥቂት ጉምጉምታ ተነስቶ ነበር። ሪበከንቶችን የሙያ እገዛ ጠየቅን። ያጉረመረመውን ጠርገው ጣሉት። 18 ሞቶ 26 ቆሰለ። በዚሁ ተደመደመ። እናማ በህዴድ አንበርብርን እንዲያማልድህ ውህዴድ የትብብር ደብዳቤ ጻፍል። 33 ውጥንቅጥ መፍትሄ አንበርብር ከሆነ የአውራሪ ስም ሞተት ቢሉኝ ለማለብ ከመነሳት ወደ ኋላ አልልም። ለካ የውህዴድ ጸሐፊ ፈላስፋው ኖሯል። በድፍን እጅግም ዝርዝር ሳልገባ ነገርኩት። ደብዳቤ እንድጽፍልህ አባል ሁን አለኝ። መንገዶኝ አልኩት። ከ6 ወር ፊት የተመዘገብክ እንዲመስል የ7 ወር መዋጮ ክፈል
አለኝ። በ5 ብር ተሰልቶ ከፈልኩ። ነገ ተመለስ ስባል አሁኑኑ ብዬ ፈትሬ ያዝኩ። ግሩም የትብብር ደብዳቤ ተጻፈልኝ። ለሪ በከንቱ ህዝቦች ዲሞክራሲያዊ ድርጅት አዲስ አበባ። ጉዳዩ ትብብርን ስለመጠየቅ። ስማቸው ከላይ የተጠቀሰው ጠንካራ አባላችን ከድርጅታችሁ ሰው ጋር በገቡት አምባጓሮ የተነሳ የድርጅታችን ስራ መስተጓጎል አጋጥሞታል። በመሆኑ በእናንተ በኩል አምባጓሮ ዲሞክራሲያዊ በሆነ አግባብ እንዲቀረፍ ትብብር ታደርጉ ዘንድ አባርነታችሁን በመተማመን እንጠይቃለን። የአባር ድርጅት አባርነት ለዘላለም ይኖር። ፊርማ። እንጃ ደስ አለኝ። አንጵርጵር የሰው አማላጅነት የሚያጠረቃቸው ሰው አይደሉም። ይሁንና ዳይሬክተሩንና አስተዳደሩን መላኬን አልዘነጋም። በዚህና በዚያ እንደ ቆዳ መወጠር ክፋት የለውም። ይሳሳባል። የያዘለት እንደያዘ ይቀራል። የከሸፈውም የዳይሬክተሩና የአስተዳደሩ አማላጅነት ከሸፈ። እንዴት ነገር ተው ይባላል አሉ አንጵርጵር። ርስትህን ተው፣ ሚስትህን ተው፣ አገርህን ተው ቢባል የወግ ነው። እንዴት ነገር ተው ይባላል አሉ ካለ ጥርስ ሌላ የሌላቸው ጉንዳን ሰውዬ ነክሰው ይዘውኛልና አይለቁኝም። እንግዲህ ለ15 ዓመት ዘብጥዬ የሚያገለግሉኝን የጸሎት መጽሐፍትና የተረት መጽሐፍ ልግዛ እንጂ ለአምላኬ እየጸለይኩ በእኔ እየተረትኩ ያን ሁሉ የዓመታት አቀበት ታስሬ መገስገስ ነው። ሆድ ባሰኝ። ቢሆንም የበህዴድን ምላሽ ተስፋ አድርጌ መጠባበቅ ያዝኩ። በመካከሉ የአንጵርጵር መጥሪያ ቢመጣስ? ጉዳዩ መንግስት እጅ ገባ። ስለዚህ እኛ ብንስማማም ክሱ ይቀጥላል ማለት ነው። ጭልፊት እንደ ዞሮ ጫጩት አሉ አንጵርጵር እንደ ክፉ መንፈስ እግሬን አስረው ያለ ከልካይ ሊወቁኝ ነው። ጉንዳን የሆኑ ሰውዬ ጭንቀት እብደት ሊሆን ሲቃጣው ቢታገስልኝ በሚል ወደ ከንትር ግሮሰሪ ሄድኩ። መጠጥ ቤት ጉዳዩን ሳይመዝኑ የማቃለያ ቦታ ነው። ነገ ከሩሃቸው ሲሆኑ ላይገኙ አለን ባዮች ጊዜያዊ ተስፋ ይሰጣሉ። በሰው ነገር ተነስቶ ተደፈርኩ ባይ ፎካሪም አይጠፋ። በመጠጥ ልቦና ሲያዳምጡት መፍትሄ የሚመስል ሀሳብ ሰጭም አለ። ሀሳቡ ግን ከመጠጥ እንክብል የተፈጠረ ጤዛ ነውና ነገ ወደ ልቦና በመመለስ ሳቢያ በኖ ይጠፋል። ከስካር በፊት የአንጵርጵር ስም ሲነሳ ያራደው ወሪሳው አልነበረም። ማንን ከሰሱ? ከማን ጋር ተጣሉ? ጆሮ ይቆማል። ከዚያ ተሟግተው ከርችሌ ያወረዱትና አድፍጠው የገደሉት ወሪሳዊ ታሪክ ይከተላል። ከሁሉም ባለ ታሪክ የኔን የመሰለኝ የጩልሌ ነው። ጩልሌ ጠጥቶ ፎከረባቸው አሉ። አንድ እግር በርበሬ መንቀላቅቷችሁ አንጵርጵር ለብልቦ አቃጥሎ ፈጃችሁ። ይችን ነው የተናገረው። በነጋታው ጠዋት አንጵርጵር በሩ ላይ ቆመዋል። ሲወጣ መጥሪያ ዘረጉለት። ጩልጩሌ የማታውን ዘንግቶ ምን አደረግኩ አላቸው። ያረከውን በፖሊስ አፍ ትሰማዋለህ። እኔ አልደግሞም። ይደግምልኝ ካልክ ከፍተኛው ፍርድ ቤት መሀል ዳኛው ይደግምልሃል አሉት። እግራቸው ላይ ወደቀ። እንደኔ እግራቸውን ነጥቀው ሄዱ። እንደኔ መሬት ላይ ዘጭ ብሎ ቀረ። እንደኔ በጀርባው ተንጋለለ። እንደኔ አማላጅ ላከባቸው። ያው እንደኔ እንዴት ነገር ተው ይባላል አሉት አሉ። እንደኔ ጭንቀት እብደት ሊሆንበት ቃጣው አሉ። እንደኔ እሱ የተጠቀሰበት ወንጀለኛ መቅጫ አንቀጽ የ6 ወር ዘብጥያ ጌታ ነበር አሉ። አንጵርጵር ያንሰዋል በሚል አውጠነጠኑና ሽኮኮ ላኩበት። ዛሬ ማታ ና እና እንነጋገር። የቀጠሩት ቤታቸው ነው። ጩልጩሌ ነገር ሊቀልልኝ መስሎት ማታ ጨለማ ለብሶ አንጵርጵር ቤት ሄደ። ለካም ስለከሰስኩት ሊገድለኝ ዝቶብኛል ብለው 3 ሽማግሌ ምስክሮች አዘጋጅተው ጠብቀውት ኖሯል። ቤታቸውን ሲቆረቁር እጅ ከፍንጅ ተያዘ፣ ተመሰከረበት። መከላከያ ምስክር ያቀረበው ሽኮኮ ፈርቶ አላውቅም አለ። ጩልጩሌ መንግስት እያለ እንደሌለ በመቁጠር በህግ የተያዘን ነገር በመናቅ ጨለማን ተገን አድርጎ ባላጋራው ቤት ድረስ ሄዶ ብዙ ማጠናከሪያ አንቀጽ ተጠቅሶበት 5 ዓመት ተፈረደበት። ያንሰዋል አሉ አንጵርጵር። ሲወጣ ደግሞ አዘጋጅቼለታለሁ። ቶሎ ቶሎ ጨለጥኩ። መጠጥ ትራሱ፣ መጠጥ ልብሱ፣ የመጣው ቢመጣ አለመመለሱ ብዬ ፎከርኩ። እገድላቸዋለሁ አልኩ። ደግነቱ ስም አልጠራሁም አሉ። ታው ያለችኝ ጭፍን ብቻ ናት። ያንን ምሽት ፍጹም ሴት ሆና መሸች እኔን ስትለማመጥ። ቤቴ ከመድረሴ በፊት ግን ከስካሬ ባንኘ ነበር። ስላበዛሁት ጭፍን በጥፊ ብላይ ነው ስካሬ በነነው። እንዳፈጠጥኩ ነጋ። 34 የጫፉ ጫፍ። ጠዋት ስራ ልሂድ አልሂድ እያልኩ በመንጋው ላይ ሳለሁ በሬን ሽኮኮ ቆረቆረ። ስከፍትለት
ዛሬ ማታና እና እንነጋገር አለኝ። ማን ምን አላልኩትም። የጩሉሌ ጦስ አሁን 15 ዓመት አንሶኝ ነው ሊያስጨምሩብኝ ደፋ ቀና የሚሉት። እሺ አልኩት። የበሰበሰ ዝናብ አይፈራም፣ በደንብ ይፈረድብኝ። እንዳውም ቆንጨራ ይዤ ሄድላቸዋለሁ። ይምሽ ብቻ። ከኔ ይልቅ ጭፍን ተሻለች። ለምን ተፈነዳለህ አለችኝ። ከቆንጨራ ይልቅ ለ3 ምስክሮች ተናግረ ሄድ። አንፐርፕር ላይ ማን ሊመሰክር? እኔ ልባሙና ፈላስፋ አለና። ላይን ያዝ እንዳደረገ አንፐርፕር ቤት ደረስኩ። በፈራ ተባ በሩን ቆረቆርኩ። ይህን የምስክሮቹ ያቆበቁባሉ። አንፐርፕርም ወጥመድ የገባች ቆቃ አድርገው ያስቡኝ ይሆናል። የልጆቹ ድምፅ ከፍ ብሎ ይሰማኛል። ዳግም ቆረቆርኩ። በሩ ሲከፈት የልጆቹ ድምፅ እንደ ቀስት ተወርሮ ጆሮዬ ውስጥ ተቀበቀበ። በሩን የከፈተችው ሽትርገጥ ነበረች። ስለ ፍቅር እንደሚዘፍን ድምፃዊ ልቧን ይዛ ቀረች። ምን መሆኗ ነው? ለመገላመጥም ወኔ ያነሰኝ። አሉ አልኳት በደፈናው እንደ መባነን ብላ አለ አባዬ እንደ ልጅ ቦረቀች። ገባሁ። አንፐርፕር ከአንድ ከሌላ ሰው ጋር ቁጭ ብለው 4 የልጅ ልጆቻቸውን ፊታቸው ደርድረው ትርኢት የሚያይ መስለዋል። እኔን ከጉዳዩ ሳይጠፉኝ ቀጠሉ። በሉ ደግሞ ከኔ ጀምሮ መሀከል ላይ የሳታችሁት ስም አለ አሉ። ልጆቹ ተነቃነቁ። አንበርብሬን ማን ወለደ? ልጆቹን ጠየቁ። ከትክቴ። ልጆቹ መለሱ። ከትክቴን ማን ወለደ? ማናይቶት። ማናይቶትንስ? ማነክቶት። ማነክቶትን ማን ወለደ? መጣባቸው እና አብጤ። ተደባለቀ። ታዩ እናንተ ልጆች ዛሬ ጉድ ይፈላል። መጣባቸው። መጣባቸውን ማን ወለደ? አብጤ። አብጤን ማን ወለደው? አረዴ። አረዴንስ? ደሚለው። ደሚለውንስ? ሰው አይተርፈው። ከአንፐርፕር ጋር ያለው ተጋባዥ ትርኢቱ ቢቸከውም ራሱን ላይ ታች እያወዛወዘ ስሜቱን ለመደበቅ ይጥራል። የሰው አይተርፈው አባት ያየህ ይሩጥ። ያየህ ይሩጥ አባት ያየህ ይረድ። ይበቃል ዛሬ። ድሮኛ እስተ 30 ትውልድ እናውቅ ነበር። አይ ዘንድሮ ሁሉ ብላሽ። በሉ ግብ ወደ ጓዳ ራታቸውን ስጫቸው። ከንቱ ቢሆኑም ቅሉ። እኔ እንደ ፍርደኛ ፊታቸው ቆሜያለሁ። ሁለቱም ምስክሮች እስካሁን አልተከሰቱም። አንፐርፕር ራሳቸውንና ልጃቸውን ካልጨመሩ ምስክሩ አይሟላላቸውም። ጉሮሮዬን ባስታውሱኝ አጸዳው። በኋላ ግን ትክክል አለመሆን ይገባኝ። አንፐርፕር ገላምጠውኝ አጠገባቸው ወደ ተቀመጠው ዞሩ። ያ ማመልከቻ የጻፈው ከንቱ እሱ ነው አሉ። ሰውየው እንደ አዲስ አጨንቁሮ አየኝ። እስቲ ቁጭ በል አለኝ። አንፐርፕር እስኪያዙኝ ዝም ብዬ ቆምኩ። አትቀመጥም እንዴ? አንፐርፕር ተቁነጠነጡ። ቢሆንም የእሳቸውን ፍቃድ መጠበቅ ያስደስቷቸዋል። ሲርበኝ ታነኩ፣ ሲጨንቀኝ ታረኩ መሆን አልጠፋኝም አሉኝ። ዝም አልኩ። ጥሩ አማካሪ አለ። በእናት ድርጅት የመጣብኝ እንጂ እኔ እናንተ አጥፊና ጠፊ ነበር። የድርጅቶች አባርነት እንዲጠናከር በማሰብ ነገሩን በንጥልጥል ትቼዋለሁ። ከኔ ቀድሞ ሰውየው አመሰገናቸው። ጉልበት ሳም እንጂ አሉ አንፐርፕር። ጉልበቷን እንድትሳም ይመስላል። ይሄኔ ሼትርገጥ መታ ተሰየመች። ከአንፐርፕር ቀጥሎ የእንግዳውን ጉልበት ሳምኩ። ሳንገራግር የእሷንም ሳም አሉኝ። ክምር ጉልበቷን ስስም ጭንቅላቴ እንዳሰስ አደረገችኝ። መላ ሰውነቴን ሸገገኝ። እሱ የድርጅታችን በህዴር ጸሐፊ ነው አሉኝ። ከአንገቴ ቅንጥስ ብዬ አመሰገንኩ። እኔ ደግሞ የድርጅቱ ገንዘብ ያዥ ነኝ። ድርጅታችን ለዚህ አስተዋጽኦ ወረታውን ይከፍላል አለ ሰውየው። ወረታው ክፍያ እኔም በማረድም ቢከናወን ተገቢ ነው እላለሁ። የተሸከምኩት ጭንቀት ሲራገፍ ትከሻዬንም አብረው ያወረዱት ያህል ቀለለኝ። ሲያዝሉት ነካሽ፣ ሲያወርዱት አልቃሽ ነው ይሄ አሉ አንፐርፕር። የካድኳችሁ የጦር ቃል ኪዳን ትዝ አለኝ። እንግዲህ እንቀጥል ማለታቸው አይቀርም። ካስገድዶ መድፈሩ ወንጀል 10 ጊዜ ይሻለኛል። እስትንያዝ እንቀጥላለን። ስንያዝም ምን ያባሪ ተባባሪ ስለሆንኩ ፍርዴ ከሳቸው ዝቅ ይላል። ይሄን አውቀው ይግቡበት። ሰውየው ብዙም ሳይቆይ እኔን መካክሮኝ ሄደ። አንፐርፕር እንደ አዲስ እየጎፈሉ ማነብነብ ጀመሩ። የሪ በከንቱ ህዝቦች ዲሞክራሲያዊ ድርጅት ቢባል እውነት መስሏል። አንዱም የሪ በከንቱ መንፈስ የለበትም። አሁን ብፈልግ እንደ ዝንጀሮ መንጋ በሽመል ገብቼ በትነው ነበር። ታዲያ ምን ይሆናል? በገንዘብ ያዥነቴ ጥቂት የጎደለብኝ ስላለ እሱም በህግ እንዳይጠይቁኝ ማለሳለሽ ያልኩት ነው። አማላጅነታቸውን የተቀበልኩት አፈር ሳልገባ አንተ ዋጋህን ሳልሰጥ አልቀርም
አትየኝ አይንህ ይፍሰስና። እንኳን አይንህ ይፍሰስ ማለት ቢያፈሱትም ነፃ ከመውጣቴ ጋር አይነጻጸርም። ዝም አልኩ። በል እስከዚያው ልጄን የምትክስበትን እኔንም የምትዛመድበትን ሀሳብ ከሽማግሌዎችህ መክረህ በዚህ 2 ቀን ተመለስ አሉኝ። እሺ አልኩ ከቤት እስከወጣ ቸኩዬ። ወሪሳ ሽማግሌ የለም አማክራለሁ ብለህ ጭርሱን ገደል እንዳይሰዱህ አሉኝ። ደግሞ አስብበት፣ ተጸድቅ ትኮነም ቢለው ቆይ መክሬ ያስታውቃለሁ እንዳለው እንዳትሆን። እሺ አይደለም ተልብ ተቀልብሁን። ባለፈው የመጡት የአቃቢ ህግ ምስክሮች ወደ ኋላ ቀረት ብሎ አፍላፍ ገጥሞ ያናገረ እሱን አማክረኝ በለው። እሺ 35 ሌላ ጫፍ